ሰላም የዘኩሹ ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? በአዲስ ቪዲዮ ተመልሼ መጥቻለሁ እንደገና ማለት ነው። አሁን የምገኘው እንግዲህ መኪና ውስጥ ወደ መንገድ ላይ እየሄድኩ ነው ያለሁት። የት ነው የምትሄዱ ብላችሁ ካላችሁ ከፍቅረኛዬ ጋር ወደ ማርሻል ቤል ገዳም እየሄድን ነው ማለት ነው። ማርሻል ቤል ገዳም ማለት የካቶሊኮች አምላክ ነው አይደል? አምላክ ሳይሆን ገድል የፈጸሙ ልክ እንደ ተክልዬ ማለት ነው። ግን የካቶሊክ ነው እንጂ የኦርቶዶክስ አይደለም። እና ብዙ አድኖችን የሰሩ በህይወት በነበሩበት ሰዓት ላይ ብዙ እንደዚህ በሽታ የፈወሱ ብዙ ነገር ያደረጉ ነው ማለት ነው። እና ማርሻል ቤል ማለት እኚህ ሰውዬ ናቸው። በጣም ቤተክርስቲያኑ በጣም ደስ ይላል። በጣም በቃላ ብዙ ነገር አለና ውስጥ ስንገባ ደግሞ እያንዳንዱ ነገሮች በደንብ አድርጌ አሳያችኋለሁ ማለት ነው። በጣም ተወዱታላችሁ። እንግዲህ ዋናው ነገር በረከቱን መካፈል ነውና እንደኔ እግዚአብሔር ብሎ ወደዚህ ቦታ መጣችሁ በረከት እንድትካፈሉ እግዚአብሔር ስም ጠይቅላችኋለሁ ማለት ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ደስ ውስጡ ራሱ ደስ ይሆናል። ሰላም ያለው ቦታ ነው። ሰዎቹ ስታያቸው በቃ እሳቸው የሞቱበት ሐውልት ላይ ምናምን ጸሎት ሲያደርጉ ምን ሲሉ በጣም በቃ እኚህ ናቸው ማርሻል ቤል ማለት በጣም ደስ ይላሉ ማለት ነው። ውስጥ ደግሞ ገብተን ደግሞ ያለውን ነገር ደግሞ በደንብ አሳያችኋለሁ ማለት ነው። እስከዛ ድረስ ቪዲዮን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ማለት ነው። ልክ እዚህ ጋር አያችኋቸው ሰዎቹ ልክ እንደዚህ ቁጭ ብለው እሳቸው የሞቱበት መቃብር ላይ ጸሎት ያደርጋሉ ማለት ነው። ሐውልታቸው ምናምን ብታዩት በጣም በቃ ውስጥ ስገቡ ነው የምታዩትና በጣም ደስ ይላል። እንደምትወዱ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን ተከታተሉልኝ ማለት ነው። ይመቻችሁ። በድጋሚ ተመልሼ የምትቻለው ማለት ነው። እዚህ ጋር እንደምትመለከቱት ቤተክርስቲያን ውስጥ ወይ ገዳም ውስጥ አንደርግራውንድ ውስጥ እየገባን ያለ ነው። እዚህ ጋር ብዙ ነገር አለ። እዚህ ጋር ልክ እንደ ኢየሱስ ክርስቶስ ተሰብስበው እንዴት ማዕድ እንደሚበሉ እንደነበረ በድሮ ጊዜ ምናምን የሚያሳይ ምስል ነው ያለው ማለት ነው። ከዚህ ጋር ደግሞ ዞር ስንል ደግሞ ቆይ ትንሽ ወደ ቅርጻ ቅርጽና በእጅ ድሮ የሚሰራ ምናምን የነበረ ነው። ከዛ እዚህ ጋር ወደፊት ከሄዳችሁ በኋላ እዚህ ጋር ክራንች ምናምን እዛ ጋር ክራንች ይታያችኋል። እዚህ ጋር ሬሳ ሳጥን ምናምን አለና ክራንቹ ማለት በፊት አያችሁ ክራንች ነው ያላቸው ወይ ድሮ እግራቸው ቆራጣ የነበረ ይቅር በለኝና ቆራጣ የነበረ ምናምን ሰዎች ተፈውሰው ክራንቻቸውን ጥለው ድነው የሚሄዱ የነበሩ ነው ማለት ነው። ይሄ ምንድነው? እዚህ ጋር ያረፉበት ከሳቸው ጋር የነበሩ ሰዎች ያረፉበት እዚህ መኝታ ላይ የነበረበት የነሱ ልብሳቸው እዚህ ጋር ለተደርድሩ ነው። እያንዳንዱ ሲለብሱት የነበሩ ሲጠቀሟቸው የነበሩ ትራሶች ምናምን እያንዳንዱን ነገር እዚህ ጋር ታገኙታላችሁ በዝርዝር ማለት ነው። እዚህ ጋር የምታዩት ከሳቸው ጋር የነበሩ ሰዎች ያረፉበት የሚተኙበት የነበሩ ካረፉበት በኋላ ይሄኛው የተበላሸው እንትኑ መኝታቸው እንደ እንትን
ለህዝብ እይታ እንዲቀርብ የተቀመጠ ሙዚየም ነው፣ ቤተክርስቲያን ውስጥ ማለት ነው። የካቶሊክ ቤተክርስቲያን ውስጥ ልብሳቸው እዛ ጋር ለሚጠቀሙት እቃዎቻቸው፣ አፈር እምነታቸው ምናምን እዛ ጋር ከታቸው ትንሽ ትንሽ ተቀምጧልና ሰው እንዲያዩ ነው። እዛ ጋር መጠቀም አይቻልም፣ ግን ሰው አይቶ እንዲረዳው በጽሁፍ አስቀምጦታል ምናምን። ማርሻል ቤል ማለት ይኸው እዚህ በፎቶ ላይ የምታዩት ነው። ትልቅ አባት ናቸው። እዚህ በሊባኑ በጣም የሚከበሩ በጣም ልክ ተክልዬን እንትን እንደምንማጸነው እንደዚህ ያርግ ብለን እዚህም እንደዛ የሚማጸኑበት አባት ነውና ደስ የሚል ቦታ ነው። ብታዩት ጥሩ ነው። ሰርች አድርጋችሁ ደግሞ የበለጠ በደንብ ታዩታላችሁ። ሊባኖን ማርሻል ቤል ስትሉ ትወዱታላችሁ። እዚህ ጋር ደግሞ እኔ ጠቅላላ አድርጌ ልንገራችሁ ማለት ነው። እዚህ ጋር ደግሞ ልክኛ ቤተ መቅደስ ምናምን ብለን እንደምንለው ቤተ መቅደስ ውስጥ ገብተው ጸሎትን እንደምናደርገው እኛ እነሱም ደግሞ ይሄ እንደ ቤተ መቅደሳቸው ነው እና በጣም ደስ ይላል። ማለት የተለየ ሃይማኖትም ሆኖ ግን እንደዚህ አይነት ነገር ማየቴ ለእኔ በጣም እግዚአብሔር ይመስገን ብዬ ነው የማስበው። ከዛ ደግሞ እዚህ ጋር ደግሞ ልክ ስትይሉ ቆይ እዚህ ውስጥ ደግሞ ቆይ የተሳሳተ በር ገባሁና እንደገና ተመልሼ እየተመለስኩ ነው ያለሁት። አሁን እዚህ ጋር ገባሁ። በጣም ብዙ ሰው አለና ወደ ኋላ ሄጄ መቅረጽ አለብኝ ብዬ ወደ ኋላ ሄጃለሁ ማለት ነው። እዚህ ጋር ደግሞ ልክ እንደምትመለከቱት ከላይ ሆኖ ያለው አላለቅ ደግሞ በሐውልት አድርገው የተሰሩት እሱ ከላይ ያለ ሰው ወይ ወደ ውስጥ መግባት የማይፈልግ ሰው እዛው ተሳልሞ መሄድ የሚፈልግ ሰው ያደረጉት ነው። እዚህ ጋር ደግሞ ማርሻል ቤል የሚባሉ ልክ እንደ ተክለ ሃይማኖት እኛ እንደምንላቸው እሳቸው ያረፉበት ሬሳ ሳጥን ነው። እዛ ጋር እንደምታዩት ፎቶቸው አለ። ከዛ ደግሞ የሬሳ ሳጥን አይነት ተደርጎላቸው እዚህ ጋር መጥተው ልክ እንደ አባ ተክለ ሃይማኖት ጸሎት ያረጋሉ፣ ይሰግዳሉ ወይ ይማጸናሉ ምናምን ነገር ማያያችሁት ሬሳ ሳጥናቸው ልክ እንደዚህ ነው እና በጣም ደስ ይላል። እኔ እንጃ በቃ እናንተ ጸሎት እንኳን ማድረግ ባትፈልጉ እንኳን እዛ ገብታችሁ በቃ ለእኛ አምላክ ጸሎት እንደማረግ አይነት ስሜት የተሰማኝ እና በጣም ደስ ይላል እና ይህን ይመስላል። ከዚህ ደግሞ ወጥተን ደግሞ እዚህ ጋር ሻማ ይበራል። ሻማ እናበራለን እዛው ልክ ስትገቡ ሻማ ምናምን ነገር ይሰጣችኋል ራሳቸው። ከዛ በኋላ የምትፈልጉትን ያክል ገንዘብ እናንተ ብጽዋት ታቀርባለ ወይ ትሰጣላችሁ ማለት ነው። እዚህ ጋር እንደምታዩት ሻማ ተቀበልን፣ የምንችለውን ሰጠን። ከዛ በኋላ ሻማ ካበራን በኋላ ግቢው በጣም ደስ ያለ። ከዛ ከቤተ መቅደሱ ልበላችሁ በእኛ ማለት ነው። ከቤተ መቅደሱ ልክ እንደወጣችሁ እዛ በር ላይ ወይ ግቢ ውስጥ በር ላይ ሳይሆን ግቢ ውስጥ ሻማ ታበራላችሁ ከፈለጋችሁ። ካልፈለጋችሁ ምንም ሻማውንም ይዛችሁ መሄድ ትችላላችሁ። እኛ ሻማ በራ ጸሎታችን እንዲደርስ ብለን ከዛ እዚህ ጋር ሻማ ምናምን እንትን ካለን በኋላ ባይዘዌ ልክ ማርሻል ቤል ስትመጡ እምነት ቅባ ቅዱስ እኛ ቅባ ቅዱስ እንደምንለው ዘይት ይሰጣችኋል። የራሳችሁ ዘይት። እዚህ ጋር ሴትዮዋን አያችኋት? ጫፍ ላይ ያለችው ጸበል ነው። ልክ እንደኛ ጸበል እንደምንለው ጸበል ነው። ጸበል ያስቀምጡላችኋል። ብዙ ሙሉን አሳያችኋለሁ ወደ በኋላ። ጸበል ይጠጣሉ ማለት ያው እንደ መቅመስ ነገር ማለት ነው። ይሄ መጠመቅ ምናምን ነገር የለም፣ ግን ጸበል እንጠጣለን ማለት ነው። እዚህ ጋር እንደምታዩት ሻማዬን ለኩሽ ጨረስኩ። ኃይለኛ ብርድ ነው ያለው። ባይዘው በጣም ወደ ጫካ ነው። የትኔት የአንድ ሰዓት ከምናምን ነው የሁለት ሰዓት መንገድ ተጉዘን ነው የግድ ማየት አለብኝ ሄጄ ማየት አለብኝ ብዬ ስላሰብኩ ነው ወደዚህ ሄድኩት እንጂ በጣም ሩቅ ነው። በጣም ሩቅ ነው ማለት እዚህ ያሉ ሰዎች ራሱ ከስንት ቀን አንድ ቀን የሆነ በዓል ሲኖር ምናምን ነው ወደዛ የሚሄዱት እና ይሄን ይመስላል።
ከዛ እዚህ ጋር ደግሞ ቅድም ያልኳችሁ ልክ እንደ ጸበል ምናምን ያለበት አላ ጸበሉ ቀድተው እንደ ሸክላ ነገር ነው ያስቀምጡላችኋል። ከዛ በኋላ እያነሳችሁ እናንተ ጠጣላችሁ ወይ ፊታችሁን ትረጫላችሁ ማለት ነው። ብዙ ነገር የለም ግን እንደዚህ ነው ማለት ነው። ከዛ ልክ እዚህ ጋር እንደምትመለከቱት የጸበል የተቀመጠበትን ሸክላ አነሳው። ከዛ ጸበል ጠጣው ብዙም አልነበረውም እና ጸበሉ አልቋል መሰለኝ። ትንሽ የተረፈችዋን እንደምንም ብዬ ጠጣው። ከዛ እንደምትመለከቱት ፊቴን የረጨው እግዚአብሔር ይመስገን በጣም በቃላ ደስ ይላል። በጣም አሮን ነው የሆነ ደስ የሚል ነገር ይሰማልና አንደኛም ገዳምም ስለሆነ ያሁላ መንገድ አቋርጠንም ከቤሩት የትነት መንገድ ነው። በጣም እንደነገርኳቸው 2 ሰዓት ምናምን መንገድ ነውና ደስ ይላል። በጣም ደስ የሚል ሰላም አለው ምናምን ነገር በቃ ይሄን ካሳለፍን በኋላ ተያይዘን ይሄኛው ግቢ ነው እንደምታዩት ግቢው ነው። ዞሮ ዞሮ እያለን ነበር ከላይም ከታችም አለ። በጣም ደስ ይላል። በጣም አላ እግዚአብሔር ለዚህ ቦታ ያብቃችሁ ነው የምለው። ቆይ እዚህ ጋር ደግሞ አንድ የመጨረሻ ላሳያችሁና እኚህ ሰውዬ ማርሻል ቤል የሚባሉ ሰውዬ ናቸው። ሐውልታቸው በሐውልት ተሰርቶ ልክ እኛ ቤተ መቅደስ ውስጥ ስንገባው የድንግል ማርያም ወይ የስላሴ ወይ የተክለ ሃይማኖት ምናምን ምስል አግኝተን ፊታችን እንደምንደባብሰው ወይ እግራችሁ እንደምስመው ወይ ፊታችሁን እንደምስመው እኔም እዚህ ጋር እንደምታዩ ፊቴን ደባብሼ እግራችሁን ስሜ ተመልሰን ወጥተናል ማለት ነው። ይሄኛው ገጠር ነው እንግዲህ ሁላችሁ ማርሻል ቤል ማለት ያኛው ነው ማለት ነው እንደምትመለከቱት። ከዛ ወጥተን እንግዲህ ወደ ቤት እየሄድን ነው ማለት ነው። እግዚአብሔር ይመስገን በጣም ደስ ብሎኛል። እንደወደዳችሁት ቪዲዮ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ በነበረኝ ቆይታ በሙሉ። ቴንክ ዩ ሶ ማች ማይ ፋሚሊ። ሰብስክራይብ እና ሼር ማድረግ እንዳትረሱ። ይመቻችሁ።